ሁሉም ሰው ይፈተናል አውቃለሁ። ተፈትኖም ማለፍ እንዳለበትና ማለፍም እንደሚችል አውቃለሁ። የእኛ ነገር ግን ከዕለት ዕለት ሁሌ እየበዛ ይህን ፋይል ትተነው አንተ እንደዛ አትበለኝ። አንተ ያንተ ንብረት ነው አይደል? ንብረትህን ደግሞ አንተ ነህ ማስተዳደር ያለብህ እንጂ እሷ አይደለች። አይኔ እያየ ደግሞ ያንተ ንብረት ለእሷ አሳልፈህ ግን ያን ሁሉ ነገር ሳያሳካ እኔም ትልቅ ደረጃ ደርሼ ሳያይ ቤተሰቦችን መጦር ሳችል ሁለቱንም በሞታት እውነትም የዘጋባት ይፈታሉ። እናትየው ታውቃለች። ይህንን ነገር ከዘኪ ይደብቃሉ። ሞተ ብላ ዘኪ እንዲያስብ አድርጋ ሀብቱን ለሙሉ ወርሳል። ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ ሌሊት ነው የተገኘንላችሁ። በዚህ በማታ ምን ትሰራላችሁ እና ብላችሁ ልጠይቁን ትችላላችሁ። ዛሬ እንግዲህ የዘኪ እናት ሰፈር ነው ያለ ነው እና ለምን እዚህ መጣችሁ ካላችሁ ታውቃላችሁ፣ እህቴን እንዳስመለጥናት ታውቃላችሁ። እና እህቴን አድነናታል፣ ሁሉ ነገር ጨርሰናል። ግን ቢሆንም ግን የዘኪን የውክልና ፋይል ወስደዋለች እና አይዶኖ የሆነ ነገር ልታስደርግበት ስለምችል ግዴታ እሱ ፋይል ደግሞ እጃችን ላይ ሊኖር ይገባል እና ምክንያቱም እሱ ፋይል ነው የእኛ ማስረጃ የሚሆነው እና እሱን ፋይል ደግሞ አስገዳ ወስዳብናለች እና እኛም ደግሞ ዛሬ በሰራችን ልንወስድባት ነው የመጣ ነው። ማለት ኃይል ምናምን ነገር መጠቀም እንችል ነበረ፣ ግን ምንም ቢሆን ትልቅ ሴትዮ ናት እና እኛ ደግሞ እንደሷ መጥፎ ሰዎች አይደለንም እና እሷን እያስደበደብን እንደዛ እያስቀጠቀጥን ማድረግ ስላልፈለግን ነው እና በሰላማዊ መንገድ መጨረስ ፈልገን ነበር። እንዳያችኋት ደግሞ ሴትዮዋ ሰላማዊ ነገር የምትፈልግ ሰው አይደለችም እና ሁሉን ነገር በትግልና በድብድብ የምታስብ ሰው ናት እና ያለን አማራጭ ተደብቀን ገብተን ፋይሉን መውሰድ ነው፣ መስረቅ ነው። እሷንም ሳንጎዳ ሁላችንም ሳንጎዳና አብርሃምን አናግሬው ነበረና ዛሬ እንደማትኖር አጣርቶልኛልና እቤት እንደማታድር ዘመዶቿ ጋር ሌላ ቦታ እንደምታድር ነግሮናልና ዛሬ እንግዲህ ተደብቀን በአጥር ልንገባ ነው ያሰብነው። ያው ወንጀል ነው የሆነ ብቻ የሚያስጠላ ነገር ነው። ሰው ቤት ውስጥ መግባታችንም የማይሆን ነገር ነው እየሰራን ያለ ነው። ግን ቢሆንም ግን ለጥሩ አላማ ስለሆነ የዘኪን ፋይል ለመውሰድ ስለሆነ ያሰብነው ሰውንም ላለመጉዳት ነው እዚህ ደረጃ ውስጥ የደረስነው። ዘኪም ያው ዘኪንም ነግሬው ያለውን ነገር በአጥር አንድ ላይ ዘለን ልንገባ ሊያግዘኝ ነው የመጣው አይደል? ግን ከመጀመሪያው ጀምሮ እየተቃወመኝ ነው፣ ፋይሉን አልፈልግም እያለ ነበረ። ግን እንደምንም አሳምኜ ነው የመጣሁት። አሁንም ደግሞ ውስጥ ገብተን እንዳንከራከር እሺ? እሺ፣ ችግር የለውም። ያው ወንድሜም እንዳለው እሷ በዚህ ሰዓት እንደማትኖር ነግሮናል። ያው ያለውን ነገር ቤት ገብተን እድላችንን እንሞክራለን። ፋይሉን ለማግኘት የተሻለ ጥረት እናደርጋለን። እስቲ ያለውን ነገር ደግሞ ውስጥ ገብተን ምናምን ያው የምታስቀምጥበትን ቦታ ምናምን ነገር ብዙ ጊዜ ራሱ ነግሮናል እና እዛው ነው ልታስቀምጥ የምችለው፣ አንተን የምታስርበት ቦታ ነው ፋይሎች የምታስቀምጠው ብሎናል እና በቃ ዋናው ትልቁ አላማችን ፋይሉን ለመውሰድ ነው እና ያ ደግሞ ፋይል ያንተ ነው ዘኪና ሙሉ ለሙሉ ንብረቱ ያንተ እስከሆነ ድረስ ያ ንብረት ለአንተ መሰጠት አለበትና ለዛ ነው እሺ ዘኪ እምቢ ምናምን ነገር ንብረቱን ተሰደው አትበለኝ በቃ። ምክንያቱም ያንተ የሆነ ነገር ላንተ መመለስ ነው። እንደዛ ምለው እኮ በኔ ፋይል ምክንያት በኔ የሆነ ነገር ምክንያት ሰው እንዲጎዳ ስለማንፈልግ ማንም አልተጎዳም። አሁን ሰው ላለመጉዳት ነው አይደለ? እሷን ሄደን መጉዳትኛም እኮ አቅቶን አይደለም ታውቃለህ። ሰዎችን ቀጥረን ማስደብደብ አቅቶን አይደለም፣ ላለመጉዳት አይደል? አሁን ተደብቀን የምንገባው የልብነት ስራ ውስጥ የገባ ነው። እሱማ ልክ ነሽ እኮ ግን በኔ ምክንያት አሁን እንደምሳሌ ምንም ግን እርግጠኛ ነሽ አሁን እኔ የምታስርበት ቦታ ነበር። ባለፈውም እንደዚሁ እኔ የምታስርበት ቦታ ደብቃው ስለወሰድሽባት አሁን ቦታ የማትቀየርበት ምክንያት ነው። አይ ዶንት ኖ ሌላ ነገሮች ላይ አታስቀምጥም ብሎኛል። ያው የምታውቀው ቤቷ ጠባብ ነው ያኛው ቤታችሁ አይደለም። ስለዚህ እዛ ውስጥ እቃ ልታስቀምጥ አትችልም እና ብዙ እቃ ክምችት የምታስቀምጠው ደግሞ ብዙ ጊዜ አንተን ያሰረችበት ቦታ ነው። ለዛ ብዬ ስላሰብኩ ነው። አይ ዶንት ኖ እዛም ካጣን ያለን አማራጭ ዝም ብለን ከምንቀመጥ በቃ መፈለጉ አሪፍ ነው። እሺ ካልሽ ለዛ ነው በቃ ካልሽ ምንም አትበለኝና እግዚአብሔር ረዳናል፣ እናገኘዋለን። ውስጥ ገብተን መዝለልም ካለብን አጥር መዝለል ካለብን ውስጥ ገብተን እንዘላለን። ካሜራማን እንግዲህ አብረን ተዘላለን ማለት ነው። ዛሬ ብቻ ና ተከተለ። ዘኪ እንዳትወድቅ በእግዚአብሔር የሆነ ነገር እንዳትሆን ዘኪ ችግር የለውም አይደለም። ብትወድቅስ እሺ የሆነ ነገር ከእንቅልፌ ቀስቅሰሽ በዚህ ሌሊት ያመጣሽኝ ችግር የለውም እንመለስ ልትይ ነው? ችግር የለውም እኔ እዘላለሁ።
ከዛ ከውስጥ ሆኜ በሩን ከፍትልሻለሁ፣ አንቺ ግን እንዳዘይ። እሺ እንትን የለውም። እሺ ይሄ አደገኛ ጥርሾክ ምናምን የለውም። እሺ እንትን የሚወጋ ነገር ጠርሙስ ምናምን ነገር ምንም የለውም። ልሙጥ እኮ ነው እያየሽው አይደል እንዴ? እኔ እኮ ፈራሁኝ አንድ ነገር እንዳትሆን ብዬ እኮ ነው ዘኪ። ወይ ካልሆነ በቃ ነውረድ እንመለስ። በቃ ችግር የለውም። በቃ ልዘል ነው። አታስፈራሪም፣ በእናትሽ አታስፈራሪም ዘኪ። በእግዚአብሔር እኔ ጨነቀኝ። እሺ ሰው እንዳያየን። እሺ በቃ ችግር የለውም እኮ እንደዚህ ስንጨቃጨቅ እኮ ነው ሰው የሚያየን። ስለዚህ በቃ ዝም በይ። ይኸው ልዘል ነው በቃ። እሺ ውስጥ ገባና እሺ ክፈት። እሺ የሆነ ነገር እንዳትሆን። እሺ ድምፅ ከሰማሁ ግን እጮሃለሁ። እንዳትጮህ። ምንም አልሆንም። እንዳትጮህ። ጫማ ይሆናል ብሎ ይጮህ። እሺ አሁን እንደዚህ ስንከራከር ሰው እንዳይመጣብን እስቲ ዝም በይ። እሺ በቃ እሺ ግባ። እሺ ግባ። እሺ እየጸለይሽ ማሙድ ዘኪ ወይኔ ጉዴ ፈላ። እግሩ ተሰብሮ እንዳይሆን በእግዚአብሔር። ወይኔ ጉዴ ፈላ። ዘኪ ደህና ነህ? ቀስ ብለን እንግባሽና ካሜራማን ናግባ ቀስ ብለን ናግባ። እሺ ጉዳችን ፈላ ዛሬ በቃ ጉዳችን ፈላ። የሰው አጥር ላይ ዘለን የገባ ነው እኮ። አንተ ግን ደህና ነህ? እግርህ ደህና ነው? በቃ እሺ ቤቱን በየትኛው በኩል እንደሚገባ ታውቀዋለህ? ባለፈው እሷ ነበረች የወሰደችኝ። አዎ እኮ ገንጥለን ነው የምንገባው። አሁንም እንደዚህ ዘለን እንደገባ ነው እዛም ገንጥለን ነው የምንገባው። እሺ ግን ሰው ምናምን እንደሚጠበቅ በሩን ድንገት ስንገለጥለው ድምፅ ከወጣ ጎረቤት ምናምን ሊመጡ ይችላሉ። አዎ እና ተጠንቅቀን ነው መሆን። ቀስ ብለን ብዙ ድምፅ ሳናወጣ ገንጥለን ነው እንገባለን። ካለዛ ሌላ አይነት አማራጭ አይኖረንም። በዚህ በማታ መጠን ደግሞ ፋይሉን ሳናገኝ ምንድን ታመራ አንመለስም። እሺ ግዴታ ፋይሉን ማግኘት አለብን። ዘኪ ግን እኔ ፋይሉን የምናገኘው አልመሰለኝ። ለምንድን ነው የመሰለኝ? ምክንያቱም ባለፈው እዛ እኔ የታገድኩት ቤት እዛ አግኝተ ነው። አሁን ድጋሜ እዛ ምን ታስቀምጠው አልመሰለኝ። ሌላ ቤቱን አይተዋል አይደል? ያኛውን ትንሽዬ ሳሎን ነው ያለው። እዛ ሳሎን ውስጥ ደግሞ የምታስቀምጥበት ምንም አይነት ቦታ የላትም። ስለዚህ እቃዎቿን ብዙ ጊዜ የምታከማቸው እዛ ነው። ሌላ አማራጭ የለንም። ካልሆነ እዛ ፈልገን ካጣን ሳሎን ደግሞ ወርደን እንፈልገዋለን። ሁለቱንም ጋር እንፈልገዋለን። አይሻልም? አሁን እንዴት በቃ መተናል። ስለዚህ ከምንከራከር ገብተን እንፈልገዋለን። ውስጥ ገብተን ደግሞ በኋላ ፋይሉን አልፈልግም እንውጣ እንዳትለኝ። እንደዛ ብለን እንዳታለቅስ ተነጋግረን ይመጣል በቃ። ስለዚህ ና ካሜራማን፣ አንተንም ዛሬ በአጥር አሰለልኩ። እንግዲህ በቃ ውስጥ ገብተን እንትን እንፈልግ። በቃ እሺ ና እንሂድ። እንደምታዩት ተደብቀን ገብተናል እና ዘኪ ነው። ውጭ ላይ ብዙ አውርተንላቸዋል። እቤት እንዳልሆነች አብርሃም ነግሮን ነው እና እዚህ ድረስ የመጣ ነው። አውቃለሁ ሰው ቤት በድብቅ መግባት ለዛውም በሌሊት እንትን ማለት ትልቅ ወንጀል ነው። ግን ቢሆንም ይህንን ነገር እንድናረግ ያስገደደችን እሷ ናትና እንዴት አድርጋ ፋይሉን ከእጃችን ላይ እንደወሰደች ታውቃላችሁ። ነው ያንን ፋይል ደግሞ ድጋሜ ማስመለስ አለብን። ምክንያቱም ንብረቱ የዘኪ ስለሆነ ግዴታ ያንን ንብረት ማስመለስ ስላለብን ነው እዚህ ነገር ውስጥ የገባ ነው። አሁን ተደብቀን ገብተን እንሰርቀዋለን። አለበለዚያ ሌላ ነገር ነው የሚሆነው። ብቻ ብዙ ወሬ አላወራባችሁ። ውስጥ ገብተን ከፈለግን በኋላ እንትን እንላችኋለን። ብቻ ውስጥ ቁልፍ ስለሌለን ዘኪ እንትን ትገነጥለውና እንገባለን ማለት ነው። እሺ ይሄንና ለሊት ስለሆነ ሰዎች ምናልባት ነገር ሊረዱ ይችላሉ። እንደሆነ እንዲታባታቸው እንዴት ነው ገለጠናል። ወደንጫ ቦታቸው እየፈለኩት ተረገመት ነው። በጣም ጠንካራ ነው። ቁልፍ ደግሞ በጣም ጠንካራ ማለት ነው።
ነገር አለኝማ ነገር ጀርባ ሾው ነገር ይጸጉር ብሩ በጣም ጠንካራ ሽናሽ የጸጉር ትላለች ጋር ውስጥ እምቢ አለ። እስቲ ቆም እንትኑ ገባል የጸጉር ማሳየት ይችላል። እቺ ተከፈተ። እሺ ቀስ ብለን ነው ጓረኩት መሰለኛል። ሌሊቶቹ ሰዎች ምናምን ነገር እንዳይነሱ በሌሊት ሰው ቤት ስለገባን ምናልባት ደግሞ ሌላ መብራት ይላል ነገሩ ነችና ሌላ ሰው የገባ ምናምን ነገር ይመስላል። እንዳልሽ አንተ እዛ ጋር ፈልገው ሲጋር ባላት ቤት ቦታ ነው። እርግጠኛ እዚህ እናገኘዋለን ብለሽ ታስቢያለሽ? ነግሮኛል አብርሃም እዚህ ነው ፋይል እና ግን ባለፈው እዚህ ፋይሉን አግኝተሽ ስለወሰድሽው ለመጠንቀቅ ያህል እዚህ ታስቀምጠዋለሽ ነው። ነገር ነው ግን የሆነች ሴትዮዋ በጣም እንትን ነገር ናት እና የምታስቀምጥበት ቦታ አታውቅም። የምታስቀምጥበት ቦታ አታውቅም። ምክንያቱም ለመሰለሽ አልኩሽ እንደውም ባለፈው እንትሽን ስላስለቀ ፋይሉን አንፈልግም ምናምን ስላልናት በቃ እንደማንተዋት የምትገምት አይነት ሰው ናት እና ተመልሰን እንደምንመጣ ስለምታውቅ ፋይሉን የምታስቀምጥ መፈለግ አይሻለንም? ዘንድ አሁን ፋይሉን እዚያ ተስቀምጠን ብለን ተስፋ ከቆረጥን አናገኘውም። በቤቱ ዝም ብለን ነው የምንቀመጠው። ድጋሜ እሷ እንዳደረገች እኮ ማረጋግጦን አይደለም። እኛም ሰዎችን ሰብስበን ይዘን መተን ቤቷን አስደብድበን ወይ እሷን አስደብድበን አግተናት እንትን ማለት አቅቶን አይደለም። ግን ምንም ቢሆን ትልቅ ሴትዮ ናት ብዬ ስላሰብኩ እኮ ነው። እሷን እንደዛ ማድረጉ ደግሞ በጣም ነው የሚያስጠላው። እና ይሄንን ዘዴ እንፈልግና ምናልባት ካገኘነውም ካላገኘነውም አላውቅም፣ ብቻ ፈልገነው እንወስደዋለን። ግዴታ ነው። የንብረቱ ያንተ ንብረት ነው። ያ ንብረት ደግሞ ለአንተ ነው መሰጠት ያለበት። ቆይ እኔ የምለው እሺ፣ ይቺኛዋ ስህቴ እሺ ከውጭ አብራል ያቺኛዋን ግን እስካሁን እኮ ምን ስለሷ የሰማሁት ነገር ሰምቼ አላውቅም። ባለፈው አብርሃም እንዳለው ከሆነ ግን ሌላ ቦታ አግብታ የተመቻቸ ኑሮ እየኖረች እንደሆነ ይነገራል። ግን ድምፅህን ቀንስ አትጩህ እንዳያውቁት የተንሾካሾካ
በእጇ ይዛ ምን ይጠቅማታል? ሰው እንዴት ግን ለንብረት ይጠቅማል? ምን አይነት ሰው ናት ግን? ተው ንብረቱን ውሰጂው ብንላት የምትፈታ ለምንድን ነው ፈሪው ብንላት? ዘኪ አታስጨኝ፣ አታስጨኝ። እንደዚህ አይነት ሀሳብ አታስብ ብያለሁ አይደል? እንደኛ ነገር ሰው ቤት ነው ያለነው። እንደገና ደግሞ ያው አታስጨኝ። ከመጀመሪያው ነገር ተነጋግረን የመጣ ነው አይደል? ነው አይደል? ንብረቱ ያንተ ነው። በቃ እዚህ መመለስ አለበት፣ እንመልሰዋለን። እኔ እኮ ማንም እንዲጎዳ ስለማልፈልግ ነው። ማን ይጎዳል? ምን ማለት ነው? ለምሳሌ አሁን አንቺ እንድትጎጂ አልፈልግም። መች ተጎዳሁ? ባለፈው ስላገተችኝ ነው እንደዛ ስለደበደበች። እኛም እኮ እንደዛ ማድረግ ያቅተናል። አያቅተንም እኮ ነግሬሃለሁ አይደል? ግን እኛ እንደሷ ደደብ ስላልሆነ እንደሷ መጥፎ ሰዎች ስላልሆነ እሺ፣ እኛ ሰዎችን አግተን ማሰቃየት ስለማንችል አይደለም፣ ግን እኛ መጥፎ ሰዎች ስላልሆነ ነው። ለእሷ ይገባት ነበር እውነት ለመናገር እሷን አግቶ ማሰቃየት፣ መጠፍጠፍ በጣም በጣም እፈልግ ነበር። በተለይ ደግሞ ይህን ካረገችብኝ ነገር አንጻር ከምልህ በላይ እንደዛ ባረግባት ደስ ይለኝ ነበር። ግን በቃ እኛ እንደዛ አይነት ሰዎች አይደለንም። ዘኪ መጥፎ ለሰራ ሁሉ መጥፎ ነው መልስለት። በህይወቴ ግን የከፋኝ ቀን የዛን ቀን። ለምንድን ነው የከፋው? ቆይ እናቴ በህይወት ብትኖር ኖሮ አባቴን በህይወት ቢኖር ኖሮ የሁሉ ነገር የሚፈጠር ይመስልሻል? ስለ አባትህ ግን ምን የምታውቀው ነገር የለም? ዘኪ ምን ታውቃለህ ስለ አባትህ? ጥሩ ሰው ነው። ለእኔ እንደሚያስብልኝ እንደሚወድኝ ከኔም አልፎ እናቴን እንደሚወዳት ለቤተሰቡ መኖር እንደሚፈልግ ብዙ ነገር ማድረግ እንደሚፈልግ ግን ያን ሁሉ ነገር ሳያሳካ እኔም ትልቅ ደረጃ ደርሼ ሳያይ ቤተሰቦችን መጦር ሳችል ሁለቱንም በሞታት ማማቱ የምታውቀው ነገር አለ ዘኪ? የዛኔ ሄደህ ቀብረኸዋል። የእውነት እንደሞት አልቅሰሃል ነው? እንዴት ነው ግን? እኮ በደንብ እኮ አልነገርከኝም። እኔ እኮ የሚከፋኝ መቅበር ባለመቻሌ። ለምንድን ነው ያልገባኝ? ዝም ብሎ ሆስፒታል እንደሄደ ሞተ ተብሎ ማን የነገረኝ? እንጀራ እሷ ናት የነገረችኝ። ግን መቅበር ባለመቻሌ ይከፋል። የት እንደተቀበረ ታውቃለህ? መቃብሩ ቦታ አይተኸው ሄደህ ታውቃለህ? አታውቅም? እንደሞተ ብቻ ነው የምታውቀው። ቤተሰቦቹ ጋር ክፍለ ሀገር እንደተቀበረ ሩቅ ስለሆነ መሄድ እንደማንችል ትነግረኛለህ። ሰጂን ስላት ለማሳየት ፈቃደኛ አለች። ከመታመም በፊት ግን ለማየት አልሞከርክም ነው? እሱ ቀጥታ እንደሞተ ነው የታመምከው አንተ? ሆስፒታል እንደሄደ ነው። ከዛ በኋላ ያለውን ነገር ማለት በበዓል መጣ አባቴ እንደሞተና እንድታዝን አይደለም እሺ ጠየቁ። አባቴና እናቴ ቢኖሩ በህይወት እንደዚህ አታስቀኝ። በደንብ አታስቀኝ። እዚህ በኋላ ግን ያለሁልሽ ምናልባት እናትና አባትህን ላልተካት እችላለሁ። በተቻለኝ አቅም ከጎን ነው። አንቺማ የቻልሽውን እየሞከርሽ ግን በእኔ ምክንያት ያልሆነ ነገር ውስጥ ያልሆነ ችግሮች እየደረሱብሽ፣ ዱላ እየበዛብሽ፣ እየተሰቃየሽ ግን እናትና አባት እኮ ቢኖሩ እንደዚህ ማንም ሳይመታ ማንም ምንም ሳይሆን የፈለገውን ነገር እናደርግ። እስኪ ምናልባት ለእኛ የተጻፈልን ፈተና ይሄ ሊሆን ይችላል። በዚህ ውስጥ ማለፍ ሊኖርብን ይችላል። ያንን ነገር ደግሞ በደል እየተወጣ ነው ማለት አልተጎዳንም። አንተም ደህና ነህ፣ እኔም አሁን ደህና ነኝ። እህቴም ብትሆን በሰላም አውጥቻታለሁ፣ ደህና ናት። ሁላችንም ደህና ነን። በቃ አታስበው። ግን በዛ የእኛ ነገር በዛ። ሁሉም ሰው ይፈተናል አውቃለሁ። ተፈትኖም ማለፍ እንዳለበትና ማለፍም እንደሚችል አውቃለሁ። የእኛ ነገር ግን ከዕለት ዕለት ሁሌ እየበዛብን ነው። አንዱን ጨረስን ስንል አንዱ ላይ፣ አንዱን ተሆነው ስንል አንዱ ላይ። ታዲያ ከዚህ በላይ ምን አውቃለሁ ዘኪ። ግን ፈተናውን መማረር ሰው ጠንክረን ማለት ነው ያለብን። አንተ ካልጠነከርክ ደግሞ እኔ አልጠነክርም ዘኪ። ሰላምን እናገኛለን። ድሮ የተሰቃየሁት ይበቃል። ተሰቃየሽ ድሮ ብዙ ነገር የሆንኩት ይበቃል።
በእግዚአብሔር ተስፋ አትቁረጥ። አንተ ከደከም ከአንተ ተስፋ ከቆረጥ እኔም ተስፋ ቆርጣለሁ። እኔ እኮ ተስፋ ለመቁረጥ ፈልጌያለሁ፣ ግን በእኔ ምክንያት በእኔ የተነሳ ማንም ሰው ጉዳት እንዲደርስበት አልፈልግም። በቃ ይህን ፋይል ትተህ ነው አንተ እንደዛ አትበለኝ። አንተ ያንተ ንብረት ነው አይደል? ንብረትህን ደግሞ አንተ ነህ ማስተዳደር ያለብህ እንጂ እሷ አይደለች። አይኔ እያየ ደግሞ ያንተ ንብረት ለእሷ አሳልፌ አልሰጣትም። ሰማኝ አይደል? እንደዚህ አትበለኝ። ሁሌ ነው የምልህ ዘኪ፣ በእግዚአብሔር ያንተ የሆነ ነገር የሚገባው ለአንተ ነው እንጂ ለእሱ አይደለም። እሱ ማሳቃለሁ ለኔ ነው፣ ግን ሴትዮዋ ደግሞ አልፈታም አለች። በቃ አትፍታን፣ አሁን እንወስዳለን። ከዚህ በኋላ ግን እስር ቤት እንከተታለን። እኔ ጋር መረጃ አለ አይደል? እንዳጠፋሁት ነው እሷ የምታስበው። ታውቃለህ ፋይሉ እንዳላጠፋሁት። ስለዚህ በዛ እናስፈራራታለን ዘኪ። ምንም ማምጣት አችልም። ስለዚህ አሁን አንደኛ ነገር ደግሞ እዚህ ራሱ በጣም ጨረቃው ነው መሰለኝ ዛሬ ሙሉ ለሙሉ ፏ ብላ የግቢው መብራት ስንገባም አይተናል። ነገሩ ስንገባም እንደበራ ነበር አይደል? ስለዚህ እንኳን አላጠፋንም። ብቻ እዚህ ሆነን አንጫጫው። የመጣንበት ዓላማ ዋናው ትልቁ ዓላማችን ፋይሉን ፍለጋ ነው። ስለዚህ በቃ ፋይሉን ፈልገን እንምጣ፣ አንከራከር ሰኪ። እዚህ አሳምኜ ነው የመጣሁት። ድጋሜ ደግሞ እዚህ እንትን አትበልም። አሁን የተፈለገው ይሄን ታስቀምጣለህ እዚህ ጋር ያለን እሺ ነው እናመጣታላችሁ ነው። እዚህ እያገኘሁት አይደለም። እዚህ ቤት ብቻ ነው ያለው። ምንም አይሽ ብዬሻለሁ። እሺ ነው ነው እሱ ውስጥ ይኖራል ብለሽ ነው? እሺ እንደነበሩ ማድረግ አለበት። ቀስ እያልሽ እጅሽን ይችላል። ካሜራማን ራሱ አስረክብ ነው። እዚህ ማለት ስርቻ ውስጥ ይገባል። እዚህ ጋር የሆነ ሳጥን አለ። ሰኪስቲ ላይ ነው የሆነ ሳጥን አለ። ሻምፕ እዛ ጋር ሄድና ፈለግሽ እዚህ ጋር ፈልጋለሁ እንጂ የሆነ ሳጥን አለ የተቆለፈበት ነው። ሲካበድ እንደተጠነቀቅሽ ከበደ ቆልፈዋለች። አንተ አይተው ነው ከፍታ አንተ እዛ ጋር ፈልግ። እሺ ወረቀቶች አሉ። ደብዳቤ አለ እዚህ ምንም እዛ ጋር ፈልጋለሁ።
እኔ ግቢውን ምናምን አይችልም። አንቺ ፈልግ እዛ ጋር ሄድናለሽ። እዛኛው ቤት ምናምን ካለ እሺ የዘኪ አባት በጣም የዘኪ አባት እነዚህ ይወጣለ ማለት ነው። እና ደብዳቤው ብዙ ደብዳቤ ነው ያለው እዚህ ውስጥ እና ከእስር ቤት እንደተላከ ደግሞ እዚህ ጋር ማተባል። እሺ ቆይ እስኪ ላንብበው። ሰላም ልጄ ዘኪ፣ ምን ብዬ እንደምጀምር አላውቅም። እንደ አባት የሚገባኝ ነገር ለአንተ አላደረኩም። ይህ የእናቴ ጥፋት ነው። ለእርሱም በጣም ይቅርታ። በሰዎች ዘንድ እኔ የምታውቀው እንደምትለኝ ነው። እኔ ግን በሰራሁት ወንጀል እስር ቤት ነኝ ያለሁት። እዚህ መጥተው እስከ ዛሬ መጥተህ አልጠየቀኝም። አውቃለሁ ጥፋቴን። አንተ ግን መጥተህ እንደማትጠይቀኝ አስቤ ነበረ። እንደ ድሮ ልጄ ምን አጥፍቼ ነው ብለህ መጥተህ ጠይቀኝ። እባክህ ልጄ ዝም አትበለኝ። እናቴ ጋር እንደሆንክ አውቃለሁ። እናትህ ጋር እንደሆንክ አውቃለሁ። ግን እስካሁን መጥተህ አልጠየቀኝም። ልጄ በጣም ናፍቀኸኛል። አላውቅም ይሄን ደብዳቤ ለስንተኛ ጊዜ እንደጻፍኩልህ። ብዙ ደብዳቤ ጽፌልሃለሁ። ደብዳቤን እንኳን አልመለስክልኝም። ግን አሁንም እጠብቅሃለሁ። የታሰርኩት በእኔ ጥፋት እንዳልሆነ ብዙ ነገር ስመጣማ ምነግርህ ነገር አለ። ካየሁ ረጅም ጊዜ ሆኖኛል። እናትህም እኔን መታ መጠየቅ አቆማለች። እባክህ ልጄ ደብዳቤን አይታ አሁንም ዝም አትበለኝ። አሁንም ከመጻፍ ግን ወደኋላ አልልም። በአንተ መቼም ተስፋ አልቆርጥም። ልጄ በጣም ወድሃለሁ። ራስህን ጠብቅ። ሁሌም ደስተኛ ሁን። ሁሌም ለሰዎች ጥሩ አመለካከት እንዳለን ወድሃለሁ። ሰላም ልጄ ዘኪ፣ እንዴት ነህ? እኔ በጣም ደህና ነኝ። ባለፈው የላኩልህ ደብዳቤ እንደደረሰ ተስፋ አደርጋለሁ። አንተ እንዴት ነህ? ሰው ትንሽ አሞኝ ነበር፣ አሁን ግን ደህና ነኝ። አንተስ እንዴት ነህ ልጄ? አይዞሽ፣ በርታልኝ። አንተ ባትመጣም እኔ ግን አልተቀየምኩም። ሁሌም እጠብቅሃለሁ ልጄ። ጤናህ ግን እንዴት ነው? ረጅም ጊዜ ሆኖኛል ካየሁህ። ምናልባት አድገህም ሊሆን ይችላል ልጄ። እባክህ ደብዳቤ ስታይ መልስልኝ። እናትህም መታ ከጠየቀች ቆይታለች። ስለ ጤንነትህ ልጠይቃት ግን ደህና ነው ትለኛለች። በጣም ነው ልጄ። እባክህ ስለ ጤንነትህ ልጠይቃት ደህና ነው ትለኛለች። ግን መተህ እስካሁን አልጠየቀኝም ልጄ። እባክህ ዝም አትበለኝ። ደብዳቤውን ጻፍልኝ። እውነትም የዘኪ አባት በሕይወት አለ። እናትየው ታውቃለች። ይህንን ነገር ከዘኪ ደብቃለሁ። ሞተ ብላ ዘኪ እንዲያስብ አድርጋ ሀብቱን ሙሉ ለሙሉ ወርሳ ዘኪን አሳብዳ እሱን እስር ቤት ከታ ዓላማው ይሄ ነበር ማለት ነው። በጣም ግልጽ ነው። እንደዚህ ሲደረጃ ታደርጋለች ብዬ አላሰብኩም ነበር። የመጣሁት ፋይሉን ፍለጋ ነበር፣ ግን ትልቅ መረጃ ያገኘሁት የዘኪ አባት ደብዳቤ። እንዲሁም ደግሞ በዘኪ ነበር ተሰቅላለ ነበሩ። ደግሞ ቪዲዮ ያለ ከምነግራችሁ ነው። እስከዛሬ ድረስ ይጠሽለት ነበር። እንደታመመም አያውቅም ነበር ማለት ነው። ከደብዳቤ ላይ እንደተረዳሁት ከሆነ ደህና እንደሆነ ነው የሚያውቀው። ሁለቱንም ወጥመድ ውስጥ ከታቸው ነው እቺ ሴትዮ። ሁለቱንም ትልቅ ወጥመድ ውስጥ ነው የከተተችው። ምን አይነት ተአምር ነው!
ይህ ነበር እኮ እዚህ አታስቀምጠው ማለት ባለፈው ስላስቀምጠው እኮ ቦታውን ያዡ። እንደዚህ ነበር ድምፅሽ